ሳየኝና ወያያለው ታሚ አንዴ ፈለገ ጳውሎስ ሁለታችሁም ኦርቶዶክሳውያን ናችሁ። እሱ አንተን አይ ተመስገን አይደለም እኔ ነኝ ኦርቶዶክስ ማለት እውነቱን የምናገር ሁለታችሁ እሱ አይደለም። አንደኛ ስሙ ፈለገ ጳውሎስ ተመስገንን ኦርቶዶክስ አይደለም ትለዋለህ። ተመስገን ደግሞ አንተን ኦርቶዶክስ አይደለም ብሎ ይላል። እኛ ግን ስለዚህ በትምህርት ይለይ። እኛ ስናቃችሁ ሁለታችሁም ኦርቶዶክስ እንደሆናችሁ ነው የምናውቀው። ተሳስተን ከሆነ ይቅርታ አድርጉልን። ቤቱን ግን ከፈለጋችሁበት ይሄው ተወያዩ እኮ አላችሁ። ወንድም አይ ገና ነው እሱ 3 ዓመት አልሞላውም። ሀሳብ ሊጨርስና ትቀጥላለህ። በጌታ ሚውት አድርግልኝ። ገለልተኛ ቤት እንምጣም ብዬ አላቅም። ይኸው የሰማይ የምድር አምላክ ምስክሬ ብፁዕ ጎበዝና ጠንካራ ኦርቶዶክሳዊ እንደሆነ ነው ማቀው። አንተን ግን አላቅም ስላላልኩኝ እኮስ የኔና የአንተ ኦርቶዶክስነት በጥምቀት ይለይስ አፌ ላይ እስቲ ይለያ እድል ሰጣ። አይ አንተ እንደፈለግህ እንድትናገር አይደለም። ይለይ የኔና አንተ ኦርቶዶክስነት። አሁን የተናገርካቸው በሙሉ የኦርቶዶክስ ትምህርት አይደለም። አንተ መልስለትና እቀበላለሁ ወይ አልቀበለው የ2000 ዓመተ ምህረቱን ትርጉም የአቡነ ተክለ ሃይማኖትን ተም ማለት ነው። እሱን ትቀበለዋለህ አትቀበለውም ነው ብሎ ያለ የጴጥሮስን መልእክት ነው ያወጣችሁት። በ54 ዓመተ ምህረት ትርጉም ተነበበ። ወንድምነት አሁን ቀጥሎ የኦርቶዶክስን 2000 ዓመተ ምህረት ላይ የታተመው ሚሊኒየም ላይ የታተመውን 80 ያዱ ትቀበለዋለህ ወይ ብሎ ሲል አዎ እቀበለዋለሁ የቤተክርስቲያን መጽሐፍ ነው ወይንም አልቀበለውም ብሎ ብለህ ከመለስክ በኋላ አንተ እንደገና ደግሞ ስትጠይቀው አንተስ አዲሱ መደበኛ ትርጉምን ትቀበለዋለህ አትቀበለውም ብለህ በሚል በኋላ አንተስ በምጠይቅ ሰዓት ላይ ነው እንጂ መጠየቅ ያለብህ እሱ ጥያቄ ጠይቆህ መልስ ካንተ ሲጠብቅ አንተ ጥያቄ አትጠይቅ። ይሄ በጣም አሰልች ያደርጋል። ተሜ በጌታ እና ለጠይቀ ጥያቄ መልስ ስጠውና አንተም ደግሞ በኋላ ይሄን ጥያቄ ትጠይቀናለህ፣ እኔንም ጭምር ትጠይቀኛለህ። ትንቢተ ኢሳይያስ ላይ የፈለከውን ማለት ነው። አንድም የምታነሱት ክፍል ስላለ ማለት ነው። ብሉይ ኪዳን ላይ የምታነሳውም ካለ አዲስ ኪዳን ላይ የምታነሳውም ካለ ትጠይቀናለህ በኋላ። ግን አሁን ለጠይቀ ጥያቄ መልስ መልስ። ቴንክ ዩ ተሜ ፕሊዝ በእልህ አታድርገው። ለተጠይቀው ጥያቄ መልስ ስጠን። አንተም ለምጠይቀን ጥያቄ መልስ መስጠት ግዴታችን ነው። ወንድሞችም አሉ። እኔ ትንሽ መኪና እየነዳሁ ስላለ ነው። ተባረኩ። ቀጥሉ ብርኪ። እሺ እርሚ አመሰግናለሁ። ኦልሞስት ወደ መጽሐፍ ቅዱስ ሀሳብ ስለሄድን ነው። እኔ አጠር ያለ መልስ የኦርቶዶክስን የ2000 እትሙን መጽሐፍ ቅዱስን ትቀበለዋለህ 80 ያዱ ለሚለው ጥያቄ እኔ ጋር የ2000 እትሙ መጽሐፍ ቅዱሱም የለኝም፣ አላውቀውም፣ አላነበብኩትም እስካሁን ድረስ። ስለዚህ ቀበለዋለሁ አላቀበለውም ብዬ ለማለት አላነበብኩትም፣ አላውቀውም ብሩኬ። ስለዚህ 1954 ላይ እናውራ። አታውቀውም፣ ችግር የለውም። ቁጥር 21 ላይ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 21 ላይ በግሪኩ ውሃ የሚል ቃል የለውም አለው ብለህ ታምናለህ? ድምጽ ምንድነው ወንድምነት? እኔ ጋር ብቻ ነው የራቀው ወይስ ለሰው ሁሉ ነው? ድምጽ በጣም ሩቅ ነው ለእኔ በጣም ሩቅ ሆኖ ነው የሚሰማኝ። ኤርፎን ካለ እንቃለው፣ ቮሊዩም ካለ ጨምር። አይ አላረኩም፣ ኤርፎን አላረኩም። አሁን ናይስ ነው፣ አሁን ናይስ ነው። በትክክለኛው መጣ። ያ ጋው ሄዳ። እሺ በግሪኩ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? አማርኛው አላዋጣ ስላለ ወደ ዋናው የአዲስ ኪዳኑ ቦታ ላይ ሄደ ነው ወደ ግሪክ ሄድከው። ለአዲስ ኪዳን ማብራሪያ ግሪክ ናት ብለን ሄድከው። ስለማላውቀው ሳይሆን ልመልስልህ ፈልጌ ነው ብሩክ። አሁን ደግሞ ያወራውልን ያው ልንገርህ፣ እናቷ ጥሯ ተርጓሚዋ ግሪክ ናት ብለህ ነው ወደዛ ሄድከው። እንሄዳለን፣ ወደ ግሪኩ እንድንሄድ እኮ ነው የጠየኩህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? ጥያቄ ነው እኮ። ዋናው ቅጂው ግሪክ ነው ብለህ ነው የምንሄደው። እንደዛው እንድንሄድ እኮ ነው፣ እንድከፍተው እኮ ነው። ዋናው ቅጂዋ ግሪክ ናት ብለህ ነው። ዋናው አማርኛው ልክ ስላልሆነ መጽሐፍ ቅዱሱ ወደ ግሪኩ እንሂድ ካልከኝ ክፈተው እና እንሂድ። ጥያቄ መመለስ ለሚባል አማርኛ መጽሐፍ ቅዱስን አትጠቀሙ፣ ግሪኩን እንሂድ። በቃ ካልመለስ ክፈተው። አይ ክፈተው፣ ግሪክን ክፈተው፣ ክፈተው የግሪኩን። እሺ እንድከፍትልህ ቁጥር 21 ላይ ውሃ የሚል ቃል አለ ወይስ የለው? መልስልኝና ከፍትልሃለሁ እኮ። ግሪኩን ክፈተው እኮ አልኩህ። አንተ አማርኛ ስለማይመች የጠየቅኩህን መልስልኝና ከፍታለሁ አልኩህ። ወዳጅ ወይ ብሩክ መዳረቁ ምን ይሰራል? ክፈተው እኮ ስለሌለው መልስ ስለሌለው እዚሁ ግሪኩን ክፈተው እናወራለን። እሺ አይ ቆይ ክፈተው፣ ግሪኩን ክፈተው፣ ግሪኩን ብሩክ ምከፍትልህ አልኩህ። ለጠየቅኩህ ጥያቄ መልስ ስትሰጥ ነው። ክፈተው አልኩህ እኮ። ለምን አከፍተው? እሺ ቁጥር 20 ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ
የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እሺ እሺ አሁንም ብሩክ ያልተረዳኝ የግሪኩ ውሃ የሚባል የለውም ለሚለው ሐሳብ አማርኛ መጽሐፍ ቅዱስን አንተ ስለማትቀበል እናት ወይም ደግሞ ዋናው ቅጁ ከግሪክ ስለሆነ ልነግርህ እኮ የአዲስ ኪዳን መጽሐፍ ቅዱስ ሂብሩና ግሪክ ነው አይደል የወጣው በሂብሩ ይሄኛው በግሪክ። ስለዚህ አንተ ስለማትቀበል ክፈተው የግሪኩን ያልኩ። ከዛስ ምን ልታረገው? እንድከፍተው ፈልጌ ነው። ከዛ ምን ልታረገው? እሺ ልክፈትልህ። ምን ልታረገው? ለምን ቢባል ታነበውና ትተረጉመዋለህ እዛው። ችግር የለውም እኮ በግሪክም ታነበዋለህ። ከዛ በኋላ ደግሞ በአማርኛ ደግሞ ተረጉመዋለህ። አንተ ነህ እኮ ግሪክ ብለህ እኮ ሄድከው ወዳጄ። የጠየቅኩህን ጥያቄ እኮ ከመለስክ ከፍትልሃለሁ፣ አነብልሃለሁ አልኩህ እኮ። ግን ጥያቄ መጀመሪያ መመለስ አለብህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል አለው፣ ውዳቶስ የሚል ቃል አለ የለም? ጥያቄ አንተ ነህ እኮ ሄድከው እኮ። አሁንም ያውልህ እኔ እልህ አለብህ የሚል ነገር ኤርሚ ስለተናገረ ላለመናገር ፈልጌ ነው። ገብቷል? አሁን በግሪኩ በሂብሩ እያልክ የምታሳስተው የምታጭበረብረው ተመስገን እንደሌለ ልንገርህ። ከቤታችሁን የወጣው ታውቀዋለሁ። እና እሱን ተወው። ለሌላ ጊዜ እንደዛ እንዳትል፣ ጥቅሱ ላይ እናውራ እንዳትል ነው። ለሌላ ጊዜ እንዳይወጣ ሌሎቹን ሄደ ከግሪኩ ከሂብሩ ከዚህ እያልክ እንድታወራ ፈልጋለሁ። ጥምቀት ምሳሌ ሆኖ አሁን ያድነናል ማለት ምን ማለት ፈልጎ ነው? መጽሐፉ ምን ለማለት ፈልጎ ነው? ጥያቄ ልጠይቅ ነው። ተረጋጋና ስማሽ። ቁጥር 20 ላይ ጥቅሱ ላይ ገባናል እኮ። ስማኝ፣ ልጠይቅ ነው። የጠቀስከው ጥቅስ ላይ ልጠይቅ ነው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ቁጥር 20 ነው እያነበብኩ ያለሁት። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ቁጥር 20 ላይ ከውሃ ጥፋት የዳኑት በምን ነበረ? ተመስገን። አሁን ጥቅሱ ላይ እናውራ። አሁን የሰጠው ጥቅስ ላይ እናውራ። ብሩክ አሁን እኔ ላይ እስኪ ጥቅሷን ሙሉዋን 21 አንብባት እስኪ። ሙሉዋን ምን ነበር የሰጠው ጥቅስ? ቁጥር 20 ያነበብኩት 20 እና 21 አንብበው እስኪ። 21 አንብበው። ቁጥር 20 አንብበው። የሰጠውን ለምን እዛ ላይ አናወራም? መጽሐፍ ቅዱስ አውዳዊ ነው ማለት እርሻ አይደለም። እንደዚህ ወይ የሆነ ቆሩ ዘግነን ምናምን እንደመሄድ አይደለም። መጽሐፍ አውድም ስላለው እኮ ነው ግሪኩ ላይ ሄድከው እኮ ብሩክ። ግሪኩ ላይ ሄደህ ተንተባትበህ እንደማታወራው ስለማታውቅ ወዲያው ጸጥም ያልከው እኮ ለዚህ ነው። ግሪክ ብሩ እንዳትል ያልኩህ ለዚህ ነው። ከዚህ በኋላ የጠየቅኩን ጥምቀት አሁን ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እኔ ጥያቄ ጥምቀት ይሄኛውን አይደለም። አንድ ጊዜ ብሩክ አንተም ደግሞ ተረዳኛ፣ እኔንም ደግሞ አዳምጠኝ። የመመለስ አቅም ስለሌለው አሁን ከዚህ ሰው ጋር አሁን እንዴት ነው ሰው የሚወያየው? አንድ ጥያቄ የመመለስ አቅም የሌለው ሰው አንድ ጥያቄ ጴንጤ እያለ ከመናገር ውጭ አንድ ጥያቄ በእውነት ነው የምላቸው። እሺ አንተ ጠይቅ በቃ። ከዚህ በኋላ አሁን ለምሳሌ እኔ አንተ ስጠይቅህ የኬጂ ተማሪ እንደመጠየቅ ነው የሆነብኝ ስለማትመልስ። አንተ ጠይቅ። በቃ ይመች፣ እንደፈለክ ማለት ትችላለህ። ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እሺ ሚዩት አድርግና ስማ። ምሳሌ ሆኖ ያድናል ማለት ጥምቀቱ ያድናል አይደለም ያለው። ምሳሌ ሆኖ ያዳነው ምን እንደሆነ እዛው ክፍል ላይ ስለነገር ብሩኬ፣ አሁን የምትለዋንም እየጨመርክ ግባ። ይቅርታ ጣልቃ ስለገባሁብህ። ምሳሌ ሆኖ አሁን ያድነናል ለምትለው አሁንንም እንዳትዋጥና ስታብራራት ያው ሚውት አደርግልሃለሁ። ጎበዝ ዶክትሬት ስላለ ምሳሌ ሆኖ አሁን ያድነናል የሚለዋንም እሷንም አያይዘህ ሄድ። አሁን እንዳትረሳት። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር እንግዲህ ሰውን በመፍጠሩ ተጸጸተ ይላል። ጥፋት እንደመጣም ይናገራል። ሰው በእግዚአብሔር ላይ ያመፀበት ጊዜ ማለት ነው። ኖህን ግን እግዚአብሔር አስቀድሞ መርከብ እንዲያዘጋጅ ነግሮታል። ኖህን በእምነት ደግሞ መርከብን ሲያዘጋጅ እንመለከታለን። እግዚአብሔር ያመጣው ጥፋት ውሃን ነው። ምድርን እንዲያጠፋ ውሃ ነው። ከውሃው ለመጥፋት ኖህና ቤተሰቦቹ ምን አስፈልጓቸው ነበር? መርከብ። ለዛውም እግዚአብሔር የዘጋው መርከብ ማለት ነው። ወደ መርከቡ በመግባታቸው ምክንያት ኖህና ቤተሰቦቹ ከውሃ ጥፋት ሲድኑ እንመለከታለን።
ቁጥር 21 ላይ ይህን እየነገረን ያለው ከሚመጣው ጥፋት ለመዳን ምን ያስፈልጋችኋል አለ? የክርስቶስ ኢየሱስ ትንሣኤ ያስፈልጓችኋል ብሎናል። ውሃው አጥፊ ነበረ። ከውሃው ጥፋት ደግሞ የዳኑበት ምን ነበር? መርከቡ ነበር፣ በእምነት የተዘጋጀው መርከብ። ይህም ጥምቀት ምሳሌ ሆኖ ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም አላለቀም ጥቅሱ። ምን? በኢየሱስ ክርስቶስ ነው። በምንድን ነው መዳነው? ሰው ከእግዚአብሔር ቁጣ የሚድነው ወደ ክርስቶስ ኢየሱስ ሲገባ ብቻ ነው፣ ወደ ክርስቶስ ኢየሱስ ሲጨመር ብቻ ነው ማለት ነው፣ ከጥፋት ምንድንበት። ውሃው ግን አንድ ስራ ሲሰራ እንመለከታለን። ምን ሲያደርግ እንመለከታለን? የኖህን መርከብ ወደ ላይ ከፍ ሲያደርግ እንመለከታለን። ምን አልኳችሁ? መርከቡን ኖህ ያለበትን መርከብ ወደ ላይ ከፍ ሲያደርግ እና ከአመፀኛው ትውልድ ሲለየው ማለት ነው። ምንድን ያልኩት? ከአመፀኛው ትውልድ፣ እግዚአብሔር ከተቆጣበት ትውልድ ውሃው የኖህን ቤተሰብ ሲለይ እንመለከታለን። በክርስቶስ ኢየሱስ አካል የተጨመረ ሰው፣ ወደ መርከቧ የገባ ሰው ለዚህ ዓለም ኃጢአት እንደማይገዛ፣ በዚህ ዓለም ኃጢአት እንደማይመላለስ ሲያሳይ ደግሞ ሂዶ ይጠመቃል ማለት ነው። ምክንያቱስ ከዚህ ዓለም ኃጢአት የተለየ መሆኑን የሚያሳይበት የጽድቅ ህይወት የጀመረበት መሆኑን ወይ ደግሞ ለጽድቅ ህይወት አንድ ብሎ የሚጀምርበት መሆኑን ለማሳየት ሂዶ ሲጠመቅ እንመለከታለን። ልክ ውሃው ከአመፀኛው ትውልድ የኖህን መርከብ ሲለይ እንዳየ ነው ማለት ነው። በምንድን ነው ግን የዳኑት? በውሃ አይደለም፣ በመርከቡ። አሁንም ሰው የሚድነው ውሃ ውስጥ ሲገባ ሳይሆን ወደ ኢየሱስ ሲጨመር ነው የሚድነው። ከእግዚአብሔር ቁጣ የሚያመልጠው ወደ ክርስቶስ ኢየሱስ ሲጨመር ነው። ተመስገን። መልካም ብሩክ። የሰውነት እድፍ የምናስወግደው በምንድን ነው? የሰውነት እድፍማ በውሃ ነው የምታስወግደው። ስለዚህ ውሃው የሰውነት እድፍን ለማስወገድ ይጠቅማል። የእናንተ እምነት የሌለው ስለሆነ የእናንተ ሳይሆን ብሩክ ነው አይደል? እያወራኝ ያለው እኮ ሳወራ የእንትና የበለጠ አትበል። አሁን በመጽሐፉ መሰረት ነው እያወራ ያለሁት። አዎ የሰውነት እድፍ የሚያስወግደው ውሃው ነው። ያዘልኝ እዚህ ጋር መልካም። የጥፋቱ ውሃ ሲመጣ መርከቡ ሄዳ ነው በውሃው ነው ወይስ መርከቡ ያንሳፈፈው ውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከቡን ያዳነው ምኑ ነው? ምን ያልከው? መርከቡ የተንሳፈፈው በውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከብ ውሃ ሊያንሳፍፍ አይችልም። መርከብ የሚንሳፈፍ ስለዚህ ውሃው መርከቡን አንሳፎ አድኖታል አላዳነው? ከምንድን ነው የሚያድነው? ከምን ሊያድነው ይችላል? ውሃው ነው መርከቡ ላይ የተንሳፈፈው ወይስ መርከቡ ነው ውሃውን ያንሳፈፈው? የመለስኩልህ እኮ ነው። መርከብ የሚያንሳፍፍ አይደለም የሚንሳፈፍ ነው አልኩ እኮ። የሚንሳፈፍ ከሆነ በመርከቡ ውስጥ ያሉ ሰዎች የዳኑት መርከቡ ውስጥ ገብተው ውሃው ላይ ስለተንሳፈፉ ነው ወይስ መርከቡ ራሱ ነው በውሃው አልፎ ሄደው? ምን ለማለት? ውሃ እኮ አስፈላጊ ነው ማለት ነው። መርከቡ ለመሳፈፍ ግዴታ ውሃው ያስፈልጋል ማለት ነው። እንዲንሳፈፉ አሁን ስለዚህ ለመዳንም ቆያ ረዥም ሳሰጥቻለሁ ብሩክ። አሁንም ረዥም ሳሰጣለሁ። አዳምጠኝ አንድ ጊዜ። ጥያቄ በአግባቡ አልጨረስኩልህማ። ለምንድን ነው የማትፈቅድልኝ? እኔ ሚውት አድርጌ አልጨረስኩም። አንድ ጊዜ አልጨረስኩም። በጣም በአግባቡ ልበልልህና ነው የምትሄድ። አልሰማህም ብሩክ፣ አልሰማህም። አይ አንተን እኮ ሚውት አድርጌ እኮ ስሰማ ነበር። አሁንም እኮ አንተ ትናገራለህ እያልኩ ነው ያለሁት። አይደለም፣ ጥያቄን በአግባቡ ልጠይቅህና ነው ወደ መልሱ የምትሄደው ነው። ጥያቄን አልጠየኩም። ጥያቄ ከሆነ አልጠየኩም። ልታብራራ ከሆነ ግን እጠይቅሃለሁ ነው ያልኩህ። ሰምተኝ። ኧረ በጣም ነው። በነገራችን ላይ ብሩክ ረዥም ሰዓት ስታብራራ ሚውት አድርጌ ምንም ይኸው ጨረስኩ ስትል ነው ማይክ ይከፈል። ጥያቄማ ካለ ጠይቅ እያልኩ ነው እኮ። ከጥፋት ውሃ ለመዳን መርከቡ አስፈላጊ ነበረ። ኖህ ሄዳነበት በምንድን ነው ካልከኝ፣ ኖህና ቤተሰቡ ሄዳሉ በምንድን ነው ካልከኝ፣ መርከቡ ውስጥ በመግባታቸው ነው። መርከቡን ያንሳፈፈው ምንድን ነው? እኔ ጥያቄ ይህም በአግባቡ መለስ። ውሃ እኮ ነው፣ ምንም እኮ ጥያቄ። ስለዚህ ውሃው መርከቡን ለማንሳፈፍ ኖህን ለማዳን ያስፈልጋል ማለት ነው አይደል? ከምንድን ነው የሚያድነው? ውሃው ራሱ አጥፊ ነው፣ የሚያድን አይደለም። ውሃው ራሱ አጥፊ ነው።
ከውሃው ጥፋት ምሳሌ ሆኖ አሁን አድኖናል እያለ እኮ ነው ያለው እኮ። ለምን ቢባል ምሳሌ ሆኖ አሁን ያድነናል ሲባል ምን ለማለት ፈልጎ ነው መጽሐፉ ያስቀመጠው? የዚችን የመጽሐፍ ቅዱስን አውድን እስኪ ያስቀምጠው። አሁን የሰጠው ነው አሁን ሆኖ እያለ እየነገረ ይሄው እሱን እኮ መለስኩልህ። ድጋሜ ልመልስልህ። ምሳሌ ሆኖ ያድነናል ይልና ለእግዚአብሔር የበጎ ልመና ነው እንጂ ካለ በኋላ ይህም አለ ምኑ ምሳሌ የተባለው አሁን ምሳሌ የተባለው ይህም ምሳሌ የተባለው ሳይሆን ስሙን እየጠራ ተናገረ። ከጠየቅ ስማኛ ከጠየቅ እኮ ምሳሌ የተባለውንም ግን እየጠራው ስሙን እየጠራው ሂድ እኮ። ይህም የሚለው ጥምቀቱን ነው አልኩ። ጥምቀት የተባለው ማለት ነው በኢየሱስ ይህም ማለትም ጥምቀት አይደል? አሁን ይህም ማለት ነው። ልታብራራ ነው? ጥያቄ ካለ ትሰማኝና ትጠይቃለህ። ድጋሚ ካልመለስ እኩል እያወራን ግን ጥያቄ አይሆንም። አየህ፣ ለዛ ነው ከጠየቀኝ ስማኝ፣ ካልሆነ ደግሞ ልጠይቅና መልስ። ወይ መጠየቅም ካልቻል መመለስም ካልቻል አስቸጋሪ ይሆናል። ተመስገን። ሚዩት አረኩል ሚዩት አላረኩትም። ያው ሚዩት አድርጌ እያዳመጥኩ ነው እንድትቀጥል። እሺ ልመልስሽ። ቴንኪዩ። ምንድነው እየነገረን ያለው? ውሃ አጥፊ ነው፣ ከጥፋቱ የዳኑት ወደ መርከብ መግባታቸው ነው ብሎ ነው እየነገረን ያለው ፒተር። እሺ ይሄም ደግሞ የክርስቶስ ኢየሱስ ትንሣኤ ነው ብሎ እዛው ቁጥር 21 ላይ ነግሮናል። ጥምቀቱ ያድናል ሳይሆን ምሳሌ ሆኖ እያለን ያለው። ምሳሌው ምንድነው? ይህም በክርስቶስ ኢየሱስ ትንሣኤ ነው። ልክ ከእግዚአብሔር ቁጣና ጥፋት የምንድነው ወደ ክርስቶስ ኢየሱስ ስንገባ ብቻ ነው እያለን ያለው። ከእግዚአብሔር ቁጣ ምንድነው? ወደ ኢየሱስ ስንገባ ነው። ልክ የኖህና ቤተሰቦቹ ከውሃው ጥፋት ወደ መርከቡ ገብተው እንደዳኑት ጴጥሮስ ይሄን ነው እየነገረን ያለው። ተመስገን። እሺ ብሩክ፣ ስሙን መጥራት ስላልፈለክ ነው። ይህም ማለትም ጥምቀት፣ አንተ ስሙን ጥምቀት የምትለዋን ነገር ስላነቀች ነው። ይህም ማለትም ጥምቀት ምሳሌ ሆኖ ምን ይለናል? አሁን ያድነናል ነው የሚለው። ስለዚህ ምሳሌ ሆኖ ያዳነ አሁን ምኑ ነው ነው የኔ ጥያቄ። የክርስቶስ ኢየሱስ ትንሣኤ፣ እሱን እኮ ነው እየነገርኩ ያለሁት። ጥምቀት የሚለው አሁን ምሳሌነቱ ለምን አስፈለገ? የጥምቀቱ አዎ እኮ ይኸውልህ እየነገርኩ ነው። ምንድን ነው ያለን? ጥምቀት ማለት የመጀመሪያው ነገር ጥምቀት ማለት መግባት ማለት ነው። አይ ጥምቀት ማለት ወደ ክርስቶስ መግባት ነው። አሁን እሱን እኮ እያስረዳ ያለሁት። ጥምቀት ማለት መስጠም ማለት ነው። ወደ ክርስቶስ ኢየሱስ ስገባ ምን ትሆናለህ? ለዛ ነው ቅድም ውሃ የሚል ቃል ቁጥር 21 ላይ የለም ብዬ ስነስታ የተነሳሁት። ብሩክ ያውንም አልተረዳኝም። ጨርስና ትጠይቀኛለህ ወይም ደግሞ መልስ ካለ ትመልሳለህ። ጥምቀት ማለት መስጠም ወይ ደግሞ መግባት ማለት ነው። ከእግዚአብሔር ቁጣ ምንድነው? አሁንም ወደ ክርስቶስ ስንገባ ነው። ውሃው አጥፊ ነው፣ የሚያድን አልነበረም። ከውሃው ጥፋት የዳኑት ምን በመሆን ነው? ወደ መርከብ በመግባት ነው፣ በእምነት ወደ ተዘጋጀው መርከብ። አሁንም በእምነት ወደ ክርስቶስ ስንገባ ከእግዚአብሔር ቁጣ እንድናለን። የጴጥሮስ ንጽጽሩ ይሄ ነው። መልካም። እሺ እድል ስጠኝ፣ እኔ ላብራራው። የምታብራራ ከሆነ ጥያቄ ጠይቃለሁ። ትስማማለህ? ምንም ችግር የለውም። ለሚባል አንተ አብራራውት እያልክ ጥምቀትን በጣም ነው የምትፈራው ብሩክ። ለምን እንደፈራው አላውቅም። ውሃ የምትለውን ፓርት ትፈራታለህ እና አብራራለሁ ስላልክ አብራራክ ሰምቼ ደግሞ ጥያቄ እቀበላለሁ። ፈቃደኛ ነህ? እቀበላለሁ። ችግር የለውም። ቀጥል። ኖህን ከጥፋት ውሃ ያዳነው መርከቡ ነው። መርከቡ ላይ የተንሳፈፈው ግን ውሃው ነው። ልክ እንደዚህ አሁን ለኛ ልቀጥል ብሩክ። እኔ አፍ ላይ አይ በደንብ እንድሰማ መርከቡ ላይ ተንሳፈፈው ውሃው ነው። አፋፌ ላይ ያውልህ፣ አፋፍ ላይ አልቆንኩም አይደል? ጻፈው። እሺ እየጻፍኩኝ ይዘዋለሁ። እሺ በደንብ ሀሳብን ለማግኘት ነው። እሺ ቀጥል። ጻፈው። አሁን ደግሞ ለኛ ደግሞ ጥምቀት ማለትም ውሃው አሁን ምሳሌ ሆኖ ያድነናል ነው የሚለው። ስለዚህ ጥምቀት ምሳሌ ሆኖ የሚያድነን በክርስቶስ ኢየሱስ አምነን ተጠምቀን የዘላለም ሕይወት ለማግኘት አሁን የሚያድነን ምንድን ነው ከተባለ እምነት ብቻ የሚል ሐሳብ አይደለም። አመንኩኝ በቃኝ የሚባል ሐሳብ ሳይሆን ሰው አምኖ ተጠምቆ አሁን የክርስቶስ ኢየሱስን ልጅነትን ያገኛሉ። ጥምቀት ብቻውን የዘላለም ሕይወት አይሰጥም። ወይም ደግሞ እምነት ብቻውን የዘላለም ሕይወት አይሰጥም። ሁለቱ የማይለያዩ ስለሆነ ምሳሌ ሆኖ ምኑ ጥምቀቱ ምን ይለናል? አሁን ያድነናል። ስለዚህ አምነዋል፣
ተጠምቀው ደግሞ አሁን በክርስቶስ ኢየሱስ ይድናሉ ማለት ነው። ስለዚህ ይሄን የመጽሐፍ ቅዱሱ ሐሳቡም ህይወቱም በአዲስ ኪዳን የተቀመጠበትም ትልቁ ምክንያት ይሄ ነው። አሁን ለመዳን ምሳሌነት የሚያስፈልገን ምንድን ነው? ውሃው ነው ማለት ነው። ይሄን የመጽሐፉ ሐሳብ ወዳጅ እሺ ጥያቄ ማስረጃውን ማሰጠውሽ እኮ ጴጥሮስ 3:21 ግቢና አንብቢ። ጥያቄ ልጠይቅህ። ጨረስኩ። ጠይቅ። እሺ ኖህና ቤተሰቦቹ የዳኑት በምንድን ነው? ኖህና ቤተሰቦቹ የዳኑት መርከብ ውስጥ በመግባታቸው። ከምንድን ነው የዳኑት? ከጥፋት ውሃ። ኦኬ ውሃው አዳኝ ነበር? ግዴታ መርከቡን ለማንሳፈፍ ውሃ አስፈላጊ ነበር። አይ ውሃው አዳኝ ነበር ወይ ነው ጥያቄ። የጥፋትም ውሃ ይሁን የምንም ውሃ ይሁን ውሃው ሳይኖር መርከቡ አይንሳፈፍም። እኔ መርከቡ ተንሳፈፈ አልተንሳፈፈ በረራ አይደለም ጥያቄ እኮ። መርከቡ ብቻውን አይጠቅምም። በመርከቡ ብቻ አልዳኑ። ይኸውልህ መልስ እየመለስኩልህ ብሩኬ እኮ ልመልስልህ። እድል ስጠኝ። ምንድነው ጥያቄ? እድል ስጠኝ። ኖህ የዳነው በምንድን ነው? በመርከቡ። ስለዚህ ውሃው የምን ውሃ ነበር ለሚለው ነገር መልስ ልመልስ። አይ እኔ ውሃው የምን ውሃ ዝናብ ነው አኳዲስም አኳሴፍ እሱ አይደለም ጥያቄ። የኔ ጥያቄ ውሃው አዳኝ ነበር ወይስ አልነበረም? መርከቡን ለማዳን ግዴታ ውሃ ያስፈልግ ነበረ። ኦኬ መርከቡን ለማዳን ውሃው ያስፈልግ ነበር። መርከቡን ከምን ለማዳን? ኖህንና ቤተሰቦቹን ለማዳን ውሃው ያስፈልግ ነበረ። መርከቡ ብቻውን ያለ ውሃ ስለማይንሳፈፍ። ከምን ለማዳን? መርከቡን ከምን ለማዳን? የጥፋቱ አፈፍ ነው። ከምንድን ነው መርከቡ የሚድነው ነው ጥያቄ። ከጥፋት። ከምን አይነት ጥፋት? ከጥፋት ውሃ። ራሱ ውሃው ነው አጥፊው የሆነ ውሃ ነው የሚያደብረው ማለት ነው መርከቡ። ውሃው ያስፈልግ ነበረ መርከቡ ለመንሳፈፍ ነው እያልኩ ያለው። መርከቡ ባይንሳፈፍ ምን ይሆን ነበር? መርከቡ ባይንሳፈፍማ አይድኑምም ዳኑምም ብሎ መጽሐፉ አላስቀመጠውም። ኦኬ ባይንሳፈፍ መርከቡ ባይንሳፈፍ ይሰምጡ ነበር። ይሰምጡ ነበር፣ ይሞቱ ነበር። ምንድን ነበር የሚያጠፋቸው? መርከቡ ባይንሳፈፍ ውሃው ራሱ ያጠፋቸው ነበር። ኦኬ ውሃው አጥፊ ነው ማለት ነው። ያ ኦኬ በመንሳፈፍ መርከቡ ላብራራው። እቺን ላብራራት አንድ ጊዜ። በመንሳፈፍ እኮ ላብራራት። ይኸው መልሱን በቃ አሁን እቺን ላብራራት። መርከቡ ባይንሳፈፍ ኖሮ ምኑ ያጠፋቸው ነበረ? ውሃው ያጠፋቸው ነበረ። ልክ እንደዚህ አንዳንድ ሰዎች ጥምቀትን በመጥላት ምክንያት ጥምቀት ይሰጣል አይሰጥም በሚል ጥምቀትን ራሱ ማንነቱን ባለማወቃቸው ምክንያት የዘላለም ሕይወትን አያገኙ ለሚባል ሰው አምኖ ተጠምቆ የዘላለም ሕይወት ማግኘት እንዳለበት መጽሐፍ ቅዱስ እንደሚናገረው ሁሉ የጥፋቱ ውሃው ራሱ ቢያሰምጠው ኖሮ የዘላለም ሕይወት የጥፋቱ ውሃ ቢያሰምጠው ኖሮ መርከቡ አይድንም ነበረ የጥፋቱ ውሃ ስለሆነ ይላል። ውሃው ግዴታ መርከቡ ማንሳፈፍ ስላለበት የጥምቀትን ማዳን አለመረዳት በራሱ ይሄን ነገር ያደርጋል ነው። አመሰግናለሁ። ኦኬ እሱ አሁን ተመስገን ውሃው አንሳፏቸው ነው የሚያድናቸው ማለት ነው። ልክ እንደ መርከቡ እነማን ናቸው? ሌላ ተመስገን አለ ከኔ ጋር? እነ ተመስገን ስል ከኔ ጋር ጴጥሮስ ቤቴ ነኝ ያለሁት። አይ ብቻዬን ያለሁት ብዬ ነው። ከነማን ጋር ነው የደመርከኝ? ይህን መልእክት የጻፈው ጴጥሮስ ከነማን ጋር ደምረኝ ነው? እነ ተመስገን ስትል አልገባኝም። ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም። ወይስ ጴጥሮስ ተጠምቋል ወይ ነው ጥያቄ? አሁን ላይ ከሆነ ጴጥሮስ ተጠምቋል ከሆነ አዎ። ኦኬ ጴጥሮስ ተጠምቆ ሄዳ ነው ማለት ነው። ሐናንያ ጋር ሂድ ታጠብ ከኃጢአትህም ነፃ ያለው ሐናንያ ለምንድን ነው? ጴጥሮስን ሶሪ ጳውሎስን ይቅርታ ጳውሎስን ወዳጅ ይህን መልእክት የጻፈው ጳውሎስን ይቅርታ። ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ነው ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም እዛ ሀሳብ ላይ። ምንም አላለም ማለት ተጠምቆ አይደለም ሄዳ ነው ማለት ነው። እኔ እንጃ መጽሐፍ ዝም ያለበት ቦታ ላይ ዝም ነው ብለው ጴጥሮስ እንደተጠመቀ በሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ ነግሮናል።
ጴጥሮስ የተጠመቀው ጥምቀት ያድናል ወይስ አይደለም? ዳኒ መጽሐፍ ቅዱስ ክፈትልኝ አንዴ። ሶሪ በጣም አስቸግር ዳንሽ። እሺ ብሩኬ ምን ልክፈትል? የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5። እሺ ጌታ ክርስቶስ ኢየሱስ ከማረጉ በፊት ሐዋርያቶቹን እንደዚህ ብሏቸው ነበር። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይህን ጥምቀት ሐዋርያቱ ተጠምቀዋል ወይስ አልተጠመቁም? ተመስገን። ያ መልካም ዳንኤ፣ እዛው ጋር ማቴዎስ 3:11 እናውጣልኝና እኔ ደግሞ አብራራዋለሁ በደንብ ስለሚያብራራው። ኦኬ፣ ለዚህ መልስ ነው ማቴዎስ 3:11። አዎ እሺ፣ ጥያቄ ተጠምቀዋል ወይስ አልተጠመቁም ነው። እሺ 3:11 እኮ አልኩት እኮ ዮሐንስ ነው የሚለው እዚህ ጋር። እኔ ስለ ንስሐ ጠምቃችኋለሁ፣ እንትን አትበለኝ። እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝን ከእኔ በኋላ የሚመጣውን ግን ከእኔ ይልቅ የበረታ ነው። በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውም ፈጽሞ ያጠራል፣ ስንዴውንም ብዙም እንትን አይለኝም። በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥላል ይላል። ስለዚህ ዮሐንስ የሚያጠምቀው ጥምቀት የነበረው ያኔ የንስሐ ጥምቀት ነው፣ የማዘጋጀት ጥምቀት እንጂ የማዳን ጥምቀትን አያጠምቅም ነበር። ስለዚህ ኢየሱስ ክርስቶስ የአዲስ ኪዳን ልጅ ከሆነ ኢየሱስ ክርስቶስ አዲስ ኪዳን ካመጣ በኋላ የምንጠመቅበት መጠመቅ የመዳን መጠመቅን ነው። ስለዚህ እዚህ ጋር የሚናገረው አንተ እንደተናገርከው የዮሐንስን ጥምቀት ከተጠመቀ የንስሐ ጥምቀትን ሊሆን ይችላል። ጴጥሮስን ግን ተጠመቀ ዳነ የሚል ሐሳብ ግን የለም ለሚባል መጽሐፍ ቅዱስ ስለማይናገር ቅድም እንዳልኩት ያው ሐዋርያቶቹ ነከሌ ያው ለሐዋርያቶቹ ነከሌ ተጠመቁ የሚል የለም። አጥምቁ ግን የሚል ግን ትእዛዝ ግን ተሰጥቷቸዋል። በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርቶች ያድርጓቸው የሚል ግን ለሐዋርያቱ እንትን ተሰጥቷቸዋል፣ ትእዛዝ ተሰጥቷቸዋል። ብሩክ እሺ ዳኒ እዛው ጥቅሱ ላይ ክፈትልኝና ያው እንዳልኳችሁ ቅድም ጥያቄዎቹ ሄሎ ሚውታል ወይ ላይቭ ላይ ነኝ፣ እደውላለሁ። እሺ እንቀጥል። ተመስገን። ሚውት ያደረኩ መስሎኝ ነበር፣ ይቅርታ። እንቀጥል ብሩክ። እሺ ጥያቄም በደንብ ስማሙ። ቅድም እንዳልኩት ምናልባት በስዕል የሚሻል ከሆነ በስዕል ማድረግ እችላለሁ። ጥያቄዎች አርገው፣ በስዕል አርገው ብሩክ፣ ደስ ይለኛል። በስዕል አርግልኝ እስኪ። አዎ በስዕል ዳኒ፣ ስዕል ክፈትለት አንድ ጊዜ። በስዕል አርግልኝ። አይ በስዕል ነው የሚመቸኝ። አይ በስዕል ነው የሚመቸኝ፣ አርግልኝ እኮ። እሺ አልኩ እኮ። ተረጋጋ እኮ። ስዕል አስከፍትልኛ። በስዕል ነው ፈልገው። ማይ ጎድነስ። እሺ ስማኛው። ይኸው በስዕል አይ ስዕል ክፈትልኝ ብሩክ። አይገባኝም ጽሁፍ። ስዕል አርግልኝ። ራስን በተደጋጋሚ ስላረከው። አዎ ስዕል ነው የሚመቸኝ። ስዕል ክፈትልኝ። ይኸው በስዕል ልጠይቅ እኮ። ሳልልኛ። እየሳልክ አሳየኝ። እየሳልክ አሳየኝ። ስማት እኮ ነው ወዳጄ። ተረጋጋና ስማ እኮ። ስዕል አርግልኛ። ራስህ እኮ ነው ያልከኝ እኮ። ስዕል አርግልኝ። ታገስ እኮ ነው። በስዕል ልጠይቅ ነው አልኩ። ታገስ እኮ ነው። ልጠይቀኝ ሳይሆን እየሳልክ አሳየኝ። እየሳልክ ካልሆነ አይገባኝም። እሺ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ የተናገረው ትጠመቃላችሁ የሚል ትእዛዝ ነው። ይሄን ጥምቀት ሐዋርያቶቹ ተጠምቀዋል ወይስ አልተጠመቁም ነው ጥያቄ። በስዕል ካላረክልኝ ብዙም አይገባኝም ብሩክ። ስዕሉን እየሳልክ አስረዳኝ። እሺ በደብረ ዘይት ተራራ ወንድምነት በቃ ይበቃሃል ተሜ። እሺ ኤርሚ ክበሩልኝ። ለምንድን ነው አንድን ቃል አሁን ስቆጥረው እንኳን ከ10 ጊዜ በላይ ተጠቀምከው? ይሄ ማለት ምንድን ነው? ውስጥህ አንገር አለ ማለት ቁጣ አለ ማለት በሽቃል ተናዳሃል። ድምፀትን ራስ መልሰህ ስትሰማው ዩቲዩብ ላይ ስትሰማው በምን ያህል ፖላይት ምን ያህል ክርስትናህ ምን ያህል ደረጃ ላይ እንዳለ ያሳያል ማለት ነው። ከሰዎች ጋር እንኳን ለመነጋገር ማለት ነው። ይሄ ሁሉ ሰው እየሰማ በቃ ለማሰልቸት ብሩክን ፕሮቮክ በማድረግ በመሳደብ በጣም ብዙ ቃላቶች የተጠቀም ነበር። ለአንተ ግን ላይመስል ይችላል። የመለስክ ነው የመሰለክ።
ግን በቃ አሁን በዚህ ቢቀጥል እንደዚሁም ብለህ በስዕል እያልክ ነው የምትቀጥለው ማለት ነው። ይሄ ማለት ምንድነው? የሆነ የበቸክበት ነገር አለ። ፈለገ ከላይ ስላለ ሌሎችም ኦርቶዶክሳውያን መግባት የሚችሉም ከሆነ እንደሱ ይቻላል። እኔ ብታወሩ ቴካና ተሜ ፈልጋለሁ ምናምን ስላለ ነፃ ቤት ፈልጌ ነበር አንተ ጋር ተሜ ፈልጋለሁ ብሎኝ ነበር። ነፃ ቤት አግኝቻለሁ እዚህ አይደለም። ኤርሚ ክበርልኝ። እኔ አላልኩም። ነፃ ቤት እፈልጋለሁ አንተና ብሱን እፈልጋቸዋለሁ ብለህ ነበር። ይኸው እንትኑ አለኝ፣ ከፈለግ ኮሜንቱ አለኝ። አይ እኔ አላልኩም። ከፈለግ ኮሜንቱ አለኝ። እኔ ቤት መጥተህ አንተና ብሱን እፈልጋቸዋለሁ። ምን አለበት? አልልም። ምን አለበት? ይኸውልህ ታሜ ለምን መሰለህ አንድ ጊዜ አሁን ይኸውልህ እኔም እንዳንተ እደርቅ ነበረ፣ ግን ኦርቶዶክስ ሆነህም እውነትን መናገር ትችላለህ። ማን ይከለክላል? አንድ ጊዜ ሚውት አድርግልኝ ኤርሚ። እኔ አላልኩም። ለምሳሌ ያክል በግድ ከአንተ ጋር እወያያለሁ የሚል ከሆነ አንተ ይኸው ኮሜንቱን ላሳይህ። በቀደም መጥተህ አንተና ብሱ እፈልጋቸዋለሁ አልክ። ለምን ትፈራለህ? ፈለገ አለህ ኮሜንቱ? አሳየኝ ኮመንቱን እና ከዛ በኋላ እንቀጥላለን። አሳየኝ ቪዲዮ ኮመንቱን አሳያለሁ። ቆይ በዛ ሞቢል ግን አትፈልገኝም? አትፈልገኝም ወይ? በዚህ ጥምቀት ትፈልገኛለህ? አሳየኝ ቪዲዮ። ጌታ ምስክሬ ነው። ይኸውልህ ኤርሚያስ ጌታ ምስክር፣ ይኸው እግዚአብሔር ይኸው ከህይወት መዝገብ ያጥፋኝ፣ ከህይወት መዝገብ ያጥፋኝ እግዚአብሔር። አንተና ብሱን እፈልጋለሁ ብሎ አሁን እሱን አይቼ ነው ከእንቅልፌ የተነሳሁት። አላልኩም። እሺ አሁን በቃ እኔ እናንተና ስለ ጥምቀት እናወራ። እውነተኛውን የኦርቶዶክስ ጥምቀትን አንዴ ታሜ ፈለገ ወንድምነትን ስሙት። ምንድነው እንደዚህ እናድርግና ሁለታችሁም ኦርቶዶክስ ናችሁ። እንግዲህ ሁለታችሁ ደግሞ ከጴንጤ ሄዳችሁትና አይደለንም። ፖለቲካውን ተው እናችሁ የሚለውን ነገር ትተህ አንተና እሱ ተወያዩ። ላውራ አስታውራ። እሺ ሁለታችሁ ተወያዩ። ችግር የለም። መልሰህልኛል። በጣም ጥሩ። እኔ ደግሞ አሁን ከምትሉት ሰው ጋር አልወያይም፣ አላወራም። ለምን እንደውም አላወራው? ምንም ገለልተኛ ቤት አላልኩ። አንድ ጊዜ ሚውት አድርግልኝ። በጌታ ሀሳብ ሊጨርስና ትቀጥላለህ። በጌታ ሚውት አድርግልኝ። ገለልተኛ ቤትም እንምጣም ብዬ አላቅም። ይኸው የሰማይ የምድር አምላክ ምስክሬ፣ ብፁዕ ጎበዝና ጠንካራ ኦርቶዶክሳዊ እንደሆነ ነው ማቀው። አንተን ግን አላቅህም ስላላልኩኝ የኔና የአንተ ኦርቶዶክስነት በጥምቀት ይለይስ? አፌ ላይ እስቲ ይለያ እድል ሰጣ። አንተ እንደፈለግ እንድትናገር አይደለም። ይለይ የኔ እናንተ ኦርቶዶክስነት። አሁን የተናገርካቸው በሙሉ የኦርቶዶክስ ትምህርት አይደለም። በቃሽ ናቸው። ችግር የለውም። አመሰግናለሁ። አይ ስላልሆኑ እስቲ እኔ እውነተኛውን የኦርቶዶክስ ተዋሕዶ ትምህርት ለዛውም 3 ዓመት ብቻ ሳይሆን ቤተክርስቲያን ያደግኩት አንተ ገና 1 ዓመት ከምናምን። ችግር የለውም። ስለዚህ አንድ ጊዜ ፉከራህን አሳየኝ። ኤርሚያስ እንዳለው እኔ አሁን ጥላቻ ምናምን እኔ ጥላቻ የለብኝም። አሳየኝ። አሁን አንተ እስቲ የኦርቶዶክስ ተዋሕዶ ትምህርት ነው አሁን ያልከውንና እኔ ደግሞ ላውጣና ይለይ እስቲ። ገለልተኛ ቤት ነው ያለው። እኔ ከእንዳንተ አይነቱ ጋር ሳወራ ጊዜ አላባክንም። ለምን መሰለህ? የአንተ ኦርቶዶክሶችና የኔ የአስተማሪ መምህራን ይለያያሉ። አንተ ኦርቶዶክስ አይደለህም። ከምሬ ልንገርህ። ኤርሚ ታወያየናለህ ወይ ዳኒ? ፈለገ ጳውሎስ ሁለታችሁም ኦርቶዶክሳውያን ናችሁ። እሱ አንተን አይ ተመስገን አይደለም። እኔ ነኝ ኦርቶዶክስ ማለት እውነቱን የምናገር እሱ አይደለም። አንደኛ ስሙ ፈለገ ጳውሎስ ተመስገንን ኦርቶዶክስ አይደለም ትለዋለህ። ተመስገን ደግሞ አንተን ኦርቶዶክስ አይደለም ብሎ ይላል። እኛ ግን ስለዚህ በትምህርት ይለይ። እኛ ስናውቃችሁ ሁለታችሁም ኦርቶዶክስ እንደሆናችሁ ነው የምናውቀው። ተሳስተን ከሆነ ይቅርታ አድርጉልን። ቤቱን ግን ከፈለጋችሁበት ይሄው ተወያዩ እኮ አላችሁ። አይ ገና ነው እሱ 3 ዓመት አልሞላውም። በፍትሐ ነገሥት ላይ ገና ነው። እኔ እንኳን 3 ዓመት ብቻ ሳይሆን ያደግኩበት ነው። በእውቀት አውሩ። ያው ፈቅደን ስለ ጥምቀት እናወራ። እድል የማትሰጡኝ ከሆነ ምንም ላደርግ አልችልም። ይሄው አውሩ እኮ ነው የምናወራና ኤርሚ አንድ ጊዜ በቃ ደቂቃ ያዝልን እና እናወራ። እባክህ ሚውት አድርግልኝ። ያው ምን አለ መሰለህ ሰዎች
እንደኔ አይነቱን ለማናገር የማይቧጥሩት የማይጭሩት ጋራ የለም። ኧረ እባክህ አሁን እንትኑን አንድ ጊዜ ተውና ሚውት ልቀጥል። ኤርሚ ሚውት አስደርግልኝ። እኔ አኬ ጋም ገብቼ እምቢ ነው ያለው። ንቃችሁ ተውት ነው ያለው። አኬን እኔ ችግር አይደለም የለብኝም የተከተልኩት፣ ኢየሱስን የተከተልኩት። አኬ ጋር እንደፈለክ መሆን ትችላለህ። አንድ ጊዜ ግን እኮ ናውራ አንተ ኦርቶዶክስ እንዳልሆንክ በደንብ አንድ ጊዜ ለምን ሚውት እንደመጣህም አስደርግልኝ። ኤርሚያስ ትምህርቱም እንደሌለ ላሳይ እንደመጣችልም እስኪ። እኔ ደርቤ አላወራም፣ ያመኛል። ደርቤ ግድ ስለማላወራ የለም ደቂቃ ያዝልን። አንድ ኤርሚ ደቂቃ ያዝልን። ከወጣ ኤርሚያስ ለእኔ ሚውት ትልቅ ድል ነው። አስደርግልኝ። ላውራ አንድ ከወጣ ጊዜ ለእኔ ሀሳቤ ትልቅ ድል ነው። ልጨርስ እባክህ። ይኸውልህ አሁን ለምሳሌ እንደኔ አይነቱ ጋር መጥቶ ለመወያየት ምን ያስፈልጋል መሰለህ? ኤቲክስ የሚባል ነገር ያስፈልጋል እኮ ኤቲክስ እንወያይ፣ ነው። ችግር የለውም እንወያይ፣ እባክህ ሚውት አድርጋ እኮ እንወያይ። ልነግርህ እኮ አንተ ሚውት ሌላ ነገር አድርግ፣ ከመናገር ለምን አትወያይም? ሚውት አድርግ አንድ ጊዜ። ይኸውልህ የኦርቶዶክስን የጥምቀት ትምህርቷን እስቲ እኔ ላሳይ ወይ አንተ አሳይ። ቆይ ችግር የለውም ኤርሚ ሚውት አድርግ። አንድ ያወያየን፣ በጌታ ፍቅር ለምናችኋለሁ፣ አመሰግናለሁ አወያይ። ኤርሚያስ፣ እኔ ክበሩልኝ፣ መሰዳደብ አልፈልግም። ተባረኩልኝ። ሰው ቤት በቃ ቻው። መጥቼ ከሄደ ስለ ጥምቀት አያውቅም። እኛ ፈቅደንላችኋል። እንግዲህ ራሱ ነው ተመስገን ነው የወጣው። እግዚአብሔር ምስክሬ ነው ነው የምልህ። መጥቶ አንተና ብፁዕ ነው ያለኝ፣ አንተና ብፁዕ መግባት እንዳለብኝ። ስለዚህ ውይይትና ከአንተ ጋር ልወያይ ብዬ እኔ አልጠራውም፣ እንደ መልካሙ አይነት ሰውን አልጠራም። እና ድንገት በመሀል ከብሩክ ጋር እያወራን ነበረ። ከብሩክ ጋር ስንጨርስ ከኔ ጋር ካልተወያያችሁ ነው በቃ እኔ እና እሱ እንወያይ ነው ያለው መልካሙ። ቤቱ የኔ አይደለም የኤርሚያስ ቤት ነው። ኤርሚያስ ደግሞ አክብሮኝ ነበረ ዛሬ ስንወያይም ስናወራም የነበረው በቃ አንተ መላፊ ቃል እየሄድክ ነው እዚህ ጋር ይብቃን ብሎ በቃ ይበቃናል በሚል አውርደውኝ ሰድበውኝ አይደለም። ኤርሚያስ አክብሮ ነው ያወረደኝ፣ አክብሮ ነው እንትን ላረግ ስል መልካሙ እንወያይ ያለ ከመልካሙ ከሚባል ሰው ጋር አልወያይምም፣ አላወራምም፣ አላቀውምም። እና እኔ ላይቭም ከፍቼ እኔ ጋር ቢመጣ መልካሙ ከሚባል ሰው ጋር አላወራም። የመጀመሪያው ጉዳይ እና መልካሙ ከሚባል ሰው ጋር አላወራም። የመጀመሪያው ጉዳይ እኔ የሄድኩት ጴንጤ ቤት ነው የሄድኩት። ሲሄድ ለመወያየት ለመማማር ነው የሄድኩት። ትንሽ የገባችኝን የገባቸውን እውነት ለመነጋገር ነው የሄድነው። ረዥም ሰዓት አውርተናል። እግዚአብሔር ይባርከው። ብሩክም ከኔ ጋር ተግባብቶ ተከባብሮ ነው ያወራው። መልካሙ የሚባልን ሰው ግን እንትን አይለኝም ነው ኬኩዬ አይመጥነኝም። ብዙ ጊዜ ሼር ሲደረግልኝ ሳይ ከዛ አይደለም አይ እናውራ ተባለ እንጂ እኔ አላወራውም። እሱ ነው የፈለገው። አሁን ለምሳሌ ክለውለ ምን አለ መሰለክ፣ እኔ አሁን አንዳንድ ነገሮችን አያለው፣ ሪከርዶችን ልደትን የተናገረበትን አይቻለው። መልካሙ አኬን የተናገረበት አሁን እሱ አቅለብልቦታል። ምንድን ያቅለበለበው? መመለስ ይፈልጋል ወደ ፕሮቴስታንቶች። ወደ ፕሮቴስታንት ለመመለስ ያለው አማራጭ አሁን ሚዲያ ላይ ያሉ ኦርቶዶክሶችን መስደብ፣ ማንቋሸሽ፣ መናገር ነው የሚፈልገው። ስለዚህ እኔ ደግሞ እንደነዚህ አይነት ሰዎችን በማውራትም በምንም ጊዜን አላባክንም። ጉዳዩ ጥምቀት ያድናል፣ ጥምቀት ወንጌል ነው ወይ ለሚለው ነገር እምነትም ወንጌል ነው አይልም መጽሐፍ ቅዱስ ነው። ወንጌል ኢየሱስ ነው። ስለዚህ ለመጣው ጥያቄ ነው እኔ ወንጌል ኢየሱስ ነው ብዬ የመለስኩት። ወንጌል ኢየሱስ ነው ካልኩ በኋላ ግን እምነት ብቻ ያድናል ተብሎ የተጻፈበትን ጥቅስ ጠየኳቸው። የለም ጸጋው በእምነት አድኗቸዋል የሚለውን ሀሳብ፣ አዎ ጸጋው በእምነት አድኗቸዋል። ለምን ቢባል ጸጋው በእምነት የሚያድነ በጥምቀት ማለትም ክቡር የሆነውን የክርስቶስ ኢየሱስ ስጋና ደም በመብላት በማመን ትድናለ ነው እንጂ አይ ኢየሱስ ክርስቶስን ብቻ አምኜ ድኛለሁ፣ ጥምቀት የራሱ ጉዳይ፣ የክርስቶስ ኢየሱስ ክቡርና ስጋው የራሱ ጉዳይ የሚባል ሀሳብን አልቀበልም ነው ኬኩ ሀሳብ። ይህንን ከእህት ከወንድሞቼ ጋር እዛ ካለነው ጋር አብረን ተወያይቼበታለሁ። መልካሙ የሚባል ሰውዬን አሁንም ቢሆን አላቀውም፣ እንዳቀውምም አልፈልግም። እኔ ቤትም ቢመጣም አላወራም፣ እኔ እሱ ጋር አልሄድምም ነው። ሰው ቤትም ደግሞ መጥቶ ለምሳሌ ያክል በጣም ወዶና ማከብረው ሶፌ ጋር መጥቶ እኔ መልካሙ ላውራው ተመስገን ቢለኝ አላውራው። ግን የተዋሸብኝ ውሸት ነበረ። ብፁዕ አምላክና እኔን መወያየት ፈልጋለሁ ብለሃል በዚህ ርዕስ አሳይ፣ የለም። ስለዚህ ዝም ብሎ ይሄ እንትን ተቀባይነትን ፍለጋ ወይም እንትና እንደዚህ አልኳቸው። እኔ ከእሱ ጋር ስሰዳደብ አሉልም፣ ሰልችቶኛል፣ ከብዶኛል።
ቲክታክ ላይ የመጣው ወንድም እህቶቼን በማንቋሸሽ በመስደብ አልቀጥልም። የገባኝን እውነት እናገራለሁ። ቀጥሎ ደግሞ ሁሉንም ወንድምና እህቶቼን አከብራለሁ። አለቀ። ኬኩን አከብረዋለሁ። ሌሎች ወንድሞችም ካሉ አከብራቸዋለሁ እንጂ እየተነሳው ኬኩ እንደዚህ አበበ እንደዚህ በቀለ እያልኩኝ ስም እየጠራው አልናገርም። መልኬ ፍላጎቱ ያ ነበረ። ከኔ ጋር ማውራት ነበር ፍላጎቱ። ኬኩ ግን አልፈቀድኩለትም። ተብዬ በቃ እኔ እኮ ያወራችሁ እኮ መስሎኛል እኮ እዛ ጋር ሰው ጉድ አይበትነኝም። የሚፈልገው ነገር ምንድን ነው? ወንድሞችን መሳደብ፣ ወንድሞችን ማቅለል። በቀደም አይታል እንትናን ልደተቃድን እንዴት ዲስሬስፔክት እያደረገው እንደነበረ በጣም ነው ያዘኛል። የተቆረጠ ቪዲዮ ነው ያየሁት። አሁን ለምሳሌ ያክል ልንገርህ፣ እኔ ፕሮቴስታንት ቤት የሚገቡ ወንድሞችም ነገራቸውን በልክ ቢያደርጉ ብዬ አስባለሁ። አንዳንድ ፕሮቴስታንት ቤት ሲገባ ነገርን በልክ ማድረግ ለምን ቢባል አንዳንዴ ቤታቸው እንዲሞቅላቸው እነዛ ሰዎች አበበንም በቀለንም አየለንም ይስቡታል። ከዛ በኋላ እርስ በርስ ነው የሚያባሉ። ማደጋችን በነገር ሁሉ ነው መታወቅም ማደግም ያለብን። አይ የሚመጥን ሰውን ማውራት፣ የማይመጥን ሰውን ደግሞ አለማውራት፣ ዝም ማለት። ያውን መልኬ የሚባል ሰውዬ በኢየሱስ እንዴት አወራዋለሁ? አሁን ለምሳሌ ያክል እኔ ብፁዕ አምላክ እኔ ጋር ይመጣል እና ተወያይለዋለሁ፣ ይወያያል፣ ይገባል። በጣም ማከብረው ሰው ነው። ኧረ ብፁዕ በጣም ጂኔት እኮ ነው። ስለዚህ እኔ በጣም ማከብረው ሰው ነው ብፁዕ አምላክን። አንድ ቀን እኔ ብፁዕ አምላክ እንወያይ ብዬው አላውቅም። ያው እንትን ይሄንና ያንን አባልቶ ለመውጣት የሚፈልጉ ሰዎች ካሉ እኔ አልባላም፣ መባላም ሰው አይደለሁም። መልኬ እኔ በጣም ብዙ ጊዜ ነግሬዋለሁ። በጣም ብዙ ጊዜ ልጁ የሚፈልገው አሁን መታወቅ ነው። በቃ ሞከረ፣ በጣም ለመፈመስ ምናምን ሞከረ። ሌላ ምንም ስራ የለውም። ቀኑ ሙሉ ይተኛ ልክ እንደ ፈረስ። ከዛ በኋላ ጴንጤዎች ቤት ይገባል እና ከዛ ወንድሞችን ማሳጣት፣ መሳደብ ምናምን ነው። በቃ የእሱ አሁን ትልቁ ስራ ብሎ የያዘው ይሄ ነው። ምክንያቱም በቃ አልቻለም። በዛም አለ በዚህም አለ ምናምን ወንድሞችን መቅረብም አልቻለም። እነሱም ሊያቀርቡት ደግሞ አልፈለጉም። እኔም በቻልኩት መጠን እንዲቀራረቡ ምናምን ሳረግ ነበረ የዛሬ 2 ዓመት ምናምን አካባቢ ላይ ገና ልክ እንደተጠመቀ እሱ እና በቃ ታዲያ ምን እናርገው እኛ ጋይስ? እና በቃ የሱ ሙድና የወንድሞች ሙድ አብሮ የሚሄድ አይደለም እንዴ። እኔ አሁን ለምሳሌ ከጴንጤ ጋር መከራከር ምናምን አልችልም። በቃ አልችልም። በቃ አሁን ይሄ የኔ እንትን አይደለም፣ ሙዴም አይደለም፣ ጸጋይም አይደለም። ስለዚህ እኔ በቃ የምችላትን ነገር ታሪክ ነች፣ እሷን ይዤ ማስተማር ነው። እሱና ደግሞ ወንድሞች አብሮ የማይሄድ ብዙ ነገር አላቸው። ኦኬ። ስለዚህ መልኬ አሁን ኑና ሞግቱኝ። ምንድነው እስኪ ምን ሞግቱ? አሁን በየትኛው እውቀቱ ነው? አሁን እሱ ያሳየው እውቀትን ብቻ አይደለም። ኬኩ ምን አለ መሰለህ፣ እኔ አሁን ለምሳሌ ያክል አንተ ኦርቶዶክስ ነኝ ብለህ ከመጣ እኔ ኦርቶዶክስ ነኝ ብዬ ከመጣሁኝ ከአንተ ጋር የትምህርት ልዩነት ካለን 6 ሰውና 7 ሰው እየሰማን አይደለም የምናወራው። ስልኬን እሰጥሃለሁ፣ በውስጥ እንነጋገራለን፣ እንማማራለን። በቃ አለቀ። ኦርቶዶክስ ካልሆንክ ደግሞ ምንድነው የምናደርገው? ጉድን ዘረግፍላለሁ ላይቭ ላይ። የፈለገ ሰው ይምጣ፣ የፈለገ ሰው ይብዛ፣ እነግርሃለሁ ትምህርትን። አሁን መልኬ ኦርቶዶክስ ነኝ ነው እያለ ያለው። ለይቶ ይምጣ እንዴ! ለይቶ ሲመጣ ይነገረዋል። አሁን እሱ ኦርቶዶክስ ነኝ ይላል። እኔ ሚዲያ ላይ አንዳንዴ ሳየው የሆነ ጸጉራቸው ድሬድ የሆኑ ሰውዬን ያየሁት እሳቸው ጋር እየሄደ የእሳቸው ጠበቃ ሆነ ምናምን። ቤተክርስቲያን በታሪክ ደረጃ የከሌ ቸርች ተብላ ተጠርታ አታውቅም። ለምሳሌ ያክል እኔ ያለሁበት ሰፈር ላይ የዮናታን አክሊሉ ቸርች፣ የዩ ጩፋ ቸርች፣ የእንትና ቸርች ተብሎ ነው የሚጠራው። ቤተክርስቲያን ግን የአባ ከሌ ቸርች ተብላ አትጠራ። ቤተክርስቲያን ለምሳሌ ያክል ገርጂ ማርያም ከሆነ ገርጂ ማርያም፣ ቦሌ መድኃኔዓለም ከሆነ ቦሌ መድኃኔዓለም። ገርጂ ማርያም የአባ ከሌ ናት አይባልም። ቦሌ መድኃኔዓለም የአባ ከሌ ነው አይባልም ቤተክርስቲያን። ስለዚህ እኔ ያለሁባት ቤተክርስቲያን የክርስቶስ ቤተክርስቲያን ናት፣ የነከሌ አይደለችም። ስለዚህ እሱ የሆነ ሰውዬን የከሌ ብሎ የሚሄድበት ሰው ነበረ። የከሌ የሚባለውን ሀሳብ ኦርቶዶክሳዊ ስነ ምግባር ስላልሆነ ምን ይባላል መቆም መቻል አለበት ብዬ አስባለሁ።
ስለዚህ አሁንም ደግሞ የፈለገው ደግሞ እነ ከሌ ጋር ነው መሄድ የፈለገው። አሁን እኔና መልኬ ኤርሚያስ ቤት ለምን እንወያያለን? ለምን ቢባል ብሩክ የሚባል ከኦርቶዶክስ ወደ ፕሮቴስታንት ሄደ ልጅ አለ። ከእሱ ጋር አወራለሁ ፕሮቴስታንት ነኝ ብሎ ስለሚያስብ። እነ ዳንኤል ይልማሉ፣ እነ ሜሎስ አሉ፣ ኤርሚያስ አለ። ከእነሱ ጋር እንማማራለን ፕሮቴስታንት ስለሆነ። ከመልኬ ጋር ግን እኔ አላወራም ወንድሜ። ሳወራም አለቀኝ። አሁንም ቢሆን መልኬ አለክና አሁንም ከስራ አለክና መልኬ ይህንን ነገር ብትተው በጣም አሪፍ ነው። ይሄ ጡሉ ጡሉ የምትለውን ነገር ብትተው በጣም አሪፍ ነው። እንትን ግን በለው እኔ አሁን መልኬ ልኬኩ ጽፋል የሚለውን ነገር ካለ ይህንን ነገር ብለህ ጽፋል የሚል ሀሳብ ካለው ያሳየኝ በጌታ ፍቅር። እንደዛ ብዬ ከጻፍኩኝ በኮመንትም በቮይስምና መልኬ እንወያይ ምናምናም ብዬ ካስቀመጥኩኝ እንወያይ እስኪ አንተ ጋር እንወያይ እስኪ እንደዛ ብዬ ከጻፍኩኝ ልክ አይደለሁም ማለት ነው። እንደዛ ብዬ አልጻፍኩም። አሁን ለምሳሌ አልልማ እኔ ኬኩዬ ለምን መሰለህ ማለት ነው። ለምሳሌ ያክል አንተ ስለ እኔ ሀሳብ ስታነሳ ላይቭ ላይ መጥቼ ኮመንት ጽፌ ላቃለሁ ንገረኝ። አራት አቅም እኔ ከጨራሽ እሺ፣ ሰዎች ስለ እኔ ቪዲዮ ሲሰሩ ኮመንት ላይ ቪዲዮቸው ላይ ኮመንት ሰጥቼ አውቃለሁ? እኔ አይቼ አላውቅም። በቃ ስለ እኔ ይህን ነገር ካላደረግኩኝ 1 ሚሊዮን ጊዜ ስለ እኔ ስሜን እያነሱ ስለሚያወሩ ሰዎች ካላደረግኩኝ ኳይ መልኬ ማን ነው? ኤርሚያስ ቤት ደግሞ ማለት ነው። ደግሞ ኤርሚያስ ቤት ለምን ይወያያሉ? ኤርሚያስ ቤት ተወያዩ ምናምን የምትይው አንቺ ለምን ይወያያሉ? ኤርሚያስ ቤት ኤርሚያስ ቤት ተወያዩ ለሚለው ሀሳብ ኤርሚያስን አክብሬው ሄጃለሁ። ተቀብሎኛል፣ አክብሮኝ ተወያይቷል። ኤርሚያስ ውጣ ውረድ አላለኝም። በቃ እነዚህ ጋር በቃን እኮ አለ እኮ በቃ። አይ ኤርሚያስ ከብሩ ጋር ስወያይ በነበረበት በቃ አለ። እግዚአብሔር አክብሮ የሚወጣውት መልክ የሚባለው ሰውዬ ግን አላውቀው ለሚባል የእነ ኤርሚያስ ጴንጤዎች ናቸው። እከሌ ጋር አትሂድ ለማለት ምን ያስፈልጋል? መጀመሪያ ወይ እኔን መሆን ይጠበቅባችኋል። እኔ ተመስገን ነኝ፣ የውይይት ችግር የለብኝም። መወያየትም ደግሞ አልፈልግም። ግን ደግሞ እነ ኤርሚያስ አንዳንዴ ሲከፍቱ ገባለሁ። እነሱ ምን ሲከፍት መጥተው ያውቃሉ። መልኬ የሚባለውን ሰው ግን አላውቀውም። መልኬ የሚባለው ሰውዬ በጌታ እኔ አላውቀውም። ማናቸው ያጠመቁት? የት ቤተ ክርስቲያን ነው ያለው? አባ ዮሐንስ ናቸው፣ ጓደኛው ናቸው። ታዲያ ምን አገባኝ ታዲያ ስለ አባ ዮሐንስ? እኔ አባ ዮሐንስን አይደለም የተከተልኩት ኢየሱስን ነው። ለምሳሌ ያክል መልኬ ከልደት ጋር ከአኬ ጋር ተወያየ፣ እኔ ተወያይቻለሁ ምናምን ካለ እኔ የተከተልኩት ልደትና አኬን አይደለም ክርስቶስ ኢየሱስን ነው። ስለዚህ አባቶች ብቻ ያስተማሩትን ትምህርትን እንጂ የምንይዘው ግለሰቦችን አይደለም። ስለዚህ ተዉ እንደዚህ አይነት ነገር። መልኬ የምትባለውም ልጅ ደግሞ ስርዓት ያዝ። ያላልኩትን አለ እያልክ አትጻፍ። ድንገት ቶፒክ እንዳደረገ ፈለገ ከሆነ የሰማይ አምላክ ምስክር አላደርግም። ብዙ ስራ አለብኝ። ትዝ አትለኝም። አሁን ከዚህ ገዝተ ስወጣ ትዝ አትለኝም። ማን እንደሆንኩ ሁሉ አላውቅም። ደግሞ ግለሰብን ልስበክ እንዴ? ሰማይንና ምድርን በቃሉ ያጸና በስንዝር የለካ ድንቅ የሆነ አምላክ ኢየሱስ እያለ አንተ ልስበከ እንዴ? እምሰብከው አለኝ ኢየሱስ ይባላል። ምን ያደርጉ ነው የሚለው እኮ። ቆያው ሲሳይ ቤት ይገባል፣ ሲሳይ ቤት ይዘልፋል ሰው። እነዚህ ጎረምሶች የፈረደባቸው ይሳደባል። ምንም አያውቁም። ምንድን ነው ቆይ አላማው ራሱ እንዴ? ልጅ ድንች ነው እንደሚበላ ማታ ማታ ይህንን በቃ ድፍን ምስር ይበላል። እኔ ምን እንደምናደርገው ራሱ ጌታ ድሮ አያስገቡትም ነበረ። አሁን ለምሳሌ ኤርሚ ራሱ ድሮ አያስገባው ነበር። አሁን ደግሞ ያስገቡታል። አይ ሁሉም ሰው የሆነ ነገሮች ይፈልጋሉ። የሚገቡበት ምክንያት ይታወቃል እኮ። አሁን ኦርቶዶክስ ይሰደባል፣ ወንድሞች ይሰደባሉ፣ ቤተክርስቲያን ትሰደባለች። ገባ? ስለዚህ የቤተክርስቲያን ጠላት የሆኑ ሰዎች ያስገቡታል። ለምሳሌ ያክል መልኬ እኔ ጋር አይመጣም፣ ልደት ጋር አይመጣም፣ ፈለገ ጋር አይሄድም።
እና አኬ ጋር አይሄድም፣ እነ ጋዲሳ ጋር ማንም አያስገባው፣ ትዝም አይለንም። እና ቤተክርስቲያኔን አላሰድብም በአንዳንድ ሰዎች እንደሆነ ገርሞኝ ነው በጣም የምር በቃ በጣም እየዞሩ ምናምን በቃ ስም ማጥፋት ደግሞ ሰደቡኝ ይላል። ደግሞ ከዛ ደግሞ ኬኩ ሰደበኝ እንትና እንደዚህ ያለኝ እንትና እንደዚህ ያለኝ ምናምን ትላለህ። በልኬኔ ኧረ ተረጋጋ ብራዘር፣ በእናትህ አንተ እኮ በጣም እኮ ትልቅ ሰው እኮ ነህ። የኔን እኮ እድሜ 2 እኮ ነህ። በ56 ዓመት እንደዚህ ሁሉ መቅለል አይደብርም? ኧረ በስመ አብ! ኧረ ተረጋጋ ማርያም። እንደዚህ ጥሩ አይደለም። ገንዘብም ያልፋል፣ ሁሉም ነገር ያልፋል። በጣም ደስ አይልም እውነት። እና ተሚሻ ቴንኪው በጣም በእውነት ስለመጣ እኔ በጣም ደብሮኝ ዛሬ እንደውም አልከፈትኩኝም ዩቲዩብ ምንድነው ቢቢሲ ምናምን ነገር ሳይ ነበር ይሄ የመካከለኛ ምስራቅ እና ድንገት ሼር ሲደረግልኝ ነው የገባሁት እና ሳይ አንተን እና እሱ ዘጋየዋችሁ። በፍጹም ከሱ ጋር ምንም መነጋገርም ምናምን ማውራትም ምናምን አያስፈልግም። በቃ ካስፈለገ ደግሞ ወይ እሱ ጋር ወይ አንተ ቤት ነው እንጂ ጴንጤ ቤት ተገብቶ ጌታ የምስክሬ እኔ ቤት የማይመጣ ምን የምሱ ጋር አልሄድም። ምን ሆነሃል? እኔ ትዝ አይለኝም። ለምን የፈለገበት ጉድጓድ ቆፍሮ አይቀበርም? እኔም አላፈምሰውም። ከእሱ ጋር አውርቼ የዲቤት ጥማት ያለባቸው ቀን በቀን ቲክታክ ላይ የማውራት ሱስ ያለባቸው ሰዎች እየገቡ ከእሱ ጋር ያውሩ ወይም ብለው 2 ያላመኑ የአማኝ የሆኑ ሰዎች አብረው ዲቤት ያደረጉበትን አይቻለሁ እኮ ኬኩ። እኔ አመኑ ብዬ አላስብም። መልኬ ወይ ደግሞ ካልሆነ አንተ ወይ አንተ ቤት ማለት ነው ከኔ ጋር ዲቤት ይኖራል። አንተ ቤት ማለት ነው አንተ ቤትን ተፈቅዶ በፈለገው ቶፒክ ላይ ከኔ ጋር ይያይስ ነገ አድርግልን እና አለ ክርስቲያን መልካም ይመቻል። ብትፈልግ ሚስጥር ብትፈልግ ደስ ባለ እንትን ላይ አለ ካሁን እዚህ እናስገባ። ይሄው አሁን ተሚ ራሱ ምናምን ያዘጋጅልን እሱ ቁጭ ላይ ያዳምጣል። ኧረ እኔ ጄሪዬ ምን ሚስጥረ ስላሴ አያውቅም ትያለሽ? እኔ እኮ እቴ እኔ ብቻ ይገርመኛል። ብቻ መተው ሃይማኖት ላይ ውሽቅ የሚሉ ምናምን ሰዎች እስኪ እንረጋጋ በመድኃኒዓለም በቃ። ኧረ አንዳንድ ጊዜም እንተው፣ ለራሳችንም ጊዜ እንውሰድ። እኔ በቅዳሴ ሰዓት ኬኩ ላይፍ ከፍቶ የሚያወሩ ኦርቶዶክስ ታውቃለህ? እኔ አላውቅም። እስኮ በቅዳሴም ቀን እኮ ላይቭ ላይ ነው እኮ ታዝበናል። በጣም ብዙ ጾማቸውን በጊፍት የሚባርኩ አሉ አይደል? አስቸጋሪ ነው ማርያም። ቅዳሴ ምናምን እሱ ራሱ ማታ ይተኛል፣ ቀን ይተኛል፣ ማታ ላይቭ ላይ ነው። መልኬ በቃ ግን ተረጋጋ። እውነት መሰማ ከሆነ ተረጋጋ። እግዚአብሔርን መፍራትም መልካም ነው የሚሆነው። ብዙም እዩኝም ባትል ቆንጆ ነው። መኪና ይበላሃል። የምር በጣም መጥፎ ነው። በጣም ተንቀልቅልሃል። መልኬ ሰው መሳደብ፣ ሰው ዲስሬስፔክት ማድረግ ምናምን እኔ እንጃ የሆነ ሾጥ ምናምን ከሆንክም ጸበል መሄድ ነው እንጂ በዚህ ያክል ደረጃ አሁን ሲሳይ ቤትም ገብቶ መዝለፍ ኑ ግጠሙኝ ምናምን እንዲ። ኧረ በቅዱስ ሚካኤል ኧረ በጣም ነው የሚደብረው። መልኬ እውነት ተረጋጋ። ደግሞ ሰው ሁሉ ደግሞ ያውቃሃል እኮ አንተ መጀመሪያ የአባ ዮሐንስ ደጋፊ ሆነክ በጣም ስታንቦጫርቅ እንደነበረ ምናምን ያውቃሃል። በቃ ሰው ሁሉ ያውቃሃል። አሁን ኦኬ፣ ይሄ በቃ ወደ ያለፈበት ፋሽን ነው። መመለስ ፈልገሃል ወደ ጴንጤ ተመለስ። ግን ደግሞ እዚህ እኛ ቤቱ ደግሞ ሆነክ ካልሆነ ጊፍቱ ምኑም አይገኝም። አሁን ሄደ ጌታን ብትቀበል ማንም ዞር አይህም። 2 ሳምንት ነው በቃ የምትቆየው። እንኳን አንተን ዮኒ ማኛ በራሱ አየር የለም ተመልሷል። ወደዚህ በቃ ሊመለስ ነው። እና ይሄ አጉል በቃ እዚህ እኛ ውስጥ ሆነክ ይሄ ካልታወቅኩኝ ምናምን ካልሸቀልኩኝ አይባልም። መልኬ ተው፣ ግድ የለም ተው። ብቻህን ነው የምትኖረው፣ ምንም ወጪ የለብህም። በትበል በቃ ውጣና በትበል። ካቃተ ደግሞ ወደኛ ጋር ምናምን ደውል። በቃ የሆነ ነገር ይገጭሃል። በቃ እንዴ
በዚህ ያክል ደረጃ ወንድሞችን ማሸማቀቅ ምናምን ምናምን ከአንተ አይጠበቅም። ትልቅ ሰው ነህ እኮ ደግሞ አንተ በዚህ እድሜ። አሁን አንተ መቋሚያ ይዘህ ገዳም እኮ መግባት ነበረብህ እኮ መልኬ ማርያም። ትልቅ ሰው እኮ ነው ተሜ። እንዴ እድሜው እኮ ወደ 56 ነው ምናምን 8 አካባቢ ነው፣ 60 እኮ ሊገባ ነው። እና ትንሽ ብትረጋጋ እውነት መልካም ነው። ሰው በጣም እየታዘበን ነው ያለው፣ አንተን እየታዘበክ ነው ያለው ለማለት ነው። ተምዬ ቴንኪዩ ስለመጣክ። ሰላም ዋሉ፣ ሰላም ደሩ፣ እረፍት አድርግ። በቃ ቴንኪዩ አባቴ።